ለነዚህ ለ20 ዶሮዎች እንግዲህ በቋሚነት በሳምንት ሁለቴ ይሄንን ነጭ ሽንኩርትና ዝንጅብል እሰጣቸዋለሁኝ። ለነዚህ ዶሮዎች እንግዲህ የበሽታ የመከላከል አቅማቸው እንዲጨምር ለነዚህ ብዬ ክትባት ሄዶ መግዛት 20 ዶሮ ነው። ለክትባት አሰጣጥ በጣም አመቺ አይደለም። ስለዚህ ለነዚህ ዶሮዎች እንግዲህ በሳምንት ሁለቴ ያክል ይሄንን ነጭ ሽንኩርትና ዝንጅብል በደንብ እሰጣቸዋለሁኝ ማለት ነው። ወደውት እንዴት እንደሚመገቡ ማየት ትችላላችሁ። በቃ ነጭ ሽንኩርት ሽታ አለው ይጠሉታል የሚባል ነገር የለም። እንክት አድርገው ነው የሚበሉት። በቃ ጨርስ አድርገው ማለት ነው። ይሄ ቀለል ባለመልኩ ስለወደዱት ወይም ደግሞ ስለበሉልኝ ብቻ ነው እጄ ላይ አድርጌ የሰጠሁት እንጂ ከፈለጋችሁ በመኗቸው ውስጥ ከፈለጋችሁ በውሃዎቸው ውስጥ እያረጋችሁ አበጣበጡን እና ጥቅሞቹን ደግሞ ወደ በኋላ ላይ ዘርዘር አድርጌ ነግራችኋለሁኝ። ነገር ግን በቃ ቀለል አድርጋችሁ የምትሰሩት ስራ ነው። በዚህ በዶሮ እርባታ ላይ ቀድማችሁ ነገሮችን ካወቃችሁ በደንብ ስራው መሰራት ይችላል። ነጭ ሽንኩርቱን በዚህ መልኩ ፈጨት አድርጌዋለሁኝ። ዝንጅብሉን ደግሞ እንደምትመለከቱት እንግዲህ በመፍጫ አድርጌ ትንሽ ጠንከርም ስለሚል እዚህ ውስጥ አድርጌ በደንብ ያው ሁላችን ቤት ውስጥ ማይጠፋ አይነት ግብአት ነው ብዬ ነው የማስበው። ስለዚህ ያንን ከተውሳችሁም ቢሆን ታረጉታላችሁ፣ በዚህ መልኩ ታደቁታላችሁ። ለዶሮቻችን በጣም ምቹ ነው። ይሄንን አይነት አደቃቀቅ ከፈለጋችሁ በጣም ከዚህም ደግሞ አድቃችሁ ደግሞ እንደገና ደግሞ ይሄ መጭመቁ ምናምን ነገሮቹ ያስቸግራችኋል እንጂ በመጠጥ ውሃ ማርጋችሁ መስጠት ትችላላችሁ። ነገር ግን ይሄ ሙሉን ስለሚወስዱት ሙሉን ስለሚመገቡት በመጠጥ ውሃ ላይ እቺ ልጣጭ ነገሯ ከስር ትቀረባችኋለች እና ሙሉን ተጠቀሙት ልንል አንችልም። እና በዚህ መልኩ በነገራችን ላይ አንድ ራስ ለ2 ሊትር አድርጋችሁ መጠቀም ትችላላችሁ። ለፕሪቬንሽን ከሆነ ወይም ደግሞ እንደዚህ ለበሽታ ለመከላከል አቅማቸው እንዲጨምር በአንዷን ራስ ነው የሚባለው ፍሬዋ ማለት ነው። አንዷ ፍሬ ለ2 ሊትር አድርጋችሁ መጠቀም ትችላላችሁ። ምናልባት ግን በሽታው መጥቷል ወይም ደግሞ ለትሪትመንት ነው የምንፈልገው ደግሞ ካላችሁ በአንዱን ራስ በ1 ሊትር እያደረጋችሁ መጠቀም ትችላላችሁ ማለት ነው። በዚህ መልኩ ያው መኖ ላይ ማድረግላችኋለሁኝ እኔ የተቀራቸው ማለት ነው። ለእናንተም ለማሳየት ነው እንጂ እዚህ መክተፊያው ላይ አድርጌ በሰጣቸው ጭርስ ነው የሚያደርጉት በአንድ ጊዜ ማለት ነው። ስለዚህ እንደዚህም ከበሉላችሁ ጥሩ ነው። ነገር ግን ራሱን ቢመገቡላችሁ በጣም ጥሩ አድቫንቴጅ አለው። ነገር ግን ደግሞ በውሃ ማድረጋችሁ መስጠት ትችላላችሁ። እንዲሁም ደግሞ በሚበሉት መኖ ውስጥ ማድረጋችሁ ልክ እንደዚህ አይታችሁ እየመረጣው ነው። ያቺን ብቻ እየመረጡ እየተመገቡ ነው እንደምታዩቸው ማለት ነው። ስለዚህ በዚህ መልኩ መስጠት ይቻላል። ሌላው ደግሞ በውሃ የምንሰጠው የሕክምና አሰጣጥ ነው። ይሄ ብዙ ጊዜ አሁን ቅድም የሰጠሁት ጉዳይና አሁን የሰጠሁት ጉዳይ የተለያየ ነው። ይሄኛው እንግዲህ ያንን ቻሌንጅ በደንብ አጠናክሮልኝ እነዚህን ዶሮዎች እንግዲህ 100% እንቁላል ምርት ላይ እንዲገቡ ለማድረግ ነው ዋናው ዓላማዬ እና 3 እዛ ጋር ከጀርባ የምትመለከቷቸው ቫይታሚኖች ሰፕሊመንቶች አሉ። አንደኛው ለዚህ ለስትረሳቸው ነው። ከዚህ ቀደም ጊዜ ብዙ እንትኖችን ስሰጣቸው ነበረ በኢንጀክሽን መድኃኒቶችን ሲሰጣቸው ነበርና ከፍተኛ ስትረስ ውስጥ ከቷቸዋል። ያ በተደጋጋሚ ለ3 ቀን ነበር የሰጧቸውን ተከታታይ። ከዚህ በተጨማሪ ደግሞ መኖውን ሁል ጊዜ እያሻሻልኩት ነው። በፊት የነበረው መኖ አይደለም አሁን እየተጠቀምኩ ያሉት፣ በጣም እያሻሻልኩት ነው። ዶሮዎቼ ማክሲመም በቃ አቅማቸውን እንዲጠቀሙ ለማድረግ የሚችሉትን ያክል አቅም ተጠቅመው እንቁላል እንዲጥሉ ነው ዋናው ኤክስፐሪመንቱ ዋና ዓላማና ያ ምናልባት ድንገተኛ የመኖ ለውጡ በጣም ስትረስ ውስጥ ከቷቸዋልና ያንን ደግሞ ለማከመም የሰጧቸው ነው። ከዚህ በተጨማሪ ደግሞ የሚነራል ግብአቶችን የሰጧቸው። ሚነራል ማለት እንግዲህ ከዚህ ከኤክሼሉ ትንሽ ትልልቅ እንቁላል እየጣሉልኝ ነው አሁን ያሉትና ትንሽ የመሳሳት ነገር እየታየባቸው ነው። ያንን እንደ ተጨማሪ ለመስጠት የሚያክል በውሃ መልክ የሚነራል ግብአቶቹን ሰጥቻቸዋለሁኝ። ስለዚህ እነዚህን በአጠቃላይ ለዶሮዎቻችን ከሂት ስትረስ ጋር ተያይዞ እንዲሁም ደግሞ ከዚህ ከክትባቱም ጋር ተያይዞ ከተለያዩ ኢንጀክሽኖች ጋር ተያይዞ ከድንገተኛ መኖ ለውጥ ጋር ተያይዞ ካሉት ሁሉ ስትረሶች ውስጥ የሚያክማቸው ነው። ስለዚህ በሚጠጡት ውሃ ውስጥ ደግሞ እንደዚህ አድርጌ ሰጥቻቸዋለሁ ማለት ነው። በእርግጥ በቃ አሁን በቃ በተለያየ አይነት መንገድ እንዴት ብዬ እንደማብራራላችሁ አላቅም። በተለይ ደግሞ ስልጠና ብትመጡ እኔም ከማዘጋጃቸው መኖዎች ውስጥ ለምሳሌ ዶሮቼ በበሽታ ሲያዙ የምሰጣቸው ወይም ደግሞ የምሰራው መኖ በሳምፕል መልክ አስቀምጨዋለሁኝ እና እንዴት ያንን ማዘጋጀት ይቻላል። ያ ማለት ለምሳሌ አንድ ዶሮዎች በበሽታ ሲያዙ ለምሳሌ እነዚህ እየተጠቀሙ ያሉት መኖ አለ። እውነት ለመናገር በቪዲዮ ሆነ እንጂ አይታችሁ ታውቁታላችሁ ብዬ አላስብም። ያ ማለት ለማጋነን ሳይሆን ፕራክቲካል እንደዚህ በእጃችሁ አይታችሁ እንትን ብትሉ እንደዚህ አይነት መኖ ወጣ ያለ ነው ልትሉ ትችላላችሁ። በጣም 20 10 5 ዓመት የሰራ ዶሮ አርቢ እንደዚህ እንደሚል በጣም እርግጠኛ ነኝ። ለምን ከሰሩት ውስጥ አንዱ ስለሆንኩ ማለት ነው። ስለዚህ እንደነዚህ አይነት መኖችን አዘጋጃለሁ። ለምሳሌ ይሄንን መኖ አሁንም ማዘጋጅላቸው መኖ ደግሜ ላልሰጥ እችላለሁ። ዓላማው ምንድነው? ዶሮዎቻችን እንግዲህ የእንቁላል ምርታቸው ተቋርጦ ነበር። ያንን የእንቁላል ምርት እንዲጨምሩ ለማድረግ ነው። ስለዚህ ይሄንን መኖ ግን እየሰጠዋ ያ በቃ እንደ ሮኬት ምንድነው ማስወንጨፍ ነው የሚባለው እንዲንደረደሩ ማድረጊያ ነው ይሄኛው መኖ ማለት ነው። ይሄኛው መኖ እየሰጠውኝ ብቀጥል ምናልባት ኪሳራ ላይ ልወድቅ እችላለሁ።
ላልቀጥል ይችላል። ይሄንን እየሰጠው እነሱ የሚያመጡት የእንቁላል ምርትና ምናልባት ሸጬ የማገኘው አይነት እንቁላል ከነዚህ ከ21 ዶሮዎች ተመጣጣኝ ሊሆን ይችላል። እኔ ነፃ ነኝ፣ ምንም ማተርፈው ነገር አይኖርም። የሚበሉት የሚጥሉት እንቁላል የሚበሉትን ነው ማለት ነው። ስለዚህ ይሄ በቃ እንደ መንደርደሪያ የምንጠቀምበት ነው። ማስነሻ ነው የሚባለው፣ እንቁላል ማስጀመሪያ አይንሸት ስፔሻል ብየዋለሁኝ ይህን መኖ እና እንደነዚህ አይነት መኖዎችን ታያላችሁ። እዛ 1-4 የሚሆኑ መኖዎች አሉ። ወጣ ያሉ ነው የምላችሁ። ይሄ ኖርማሉ መኖ አይደለም። ይሄ እንቁላል ጣይ ምናምን የምንለውን አይደለም። ከነዛ ውጪ በቃ ለስፔሻል ኬዝ ተብሎ የተዘጋጁ በቃ ለወሳኝ የሚባሉ ግፋ ቢል ከ1 እስከ 7 ቀን ብቻ የምትጠቀሟቸው መኖ፣ በጣም ዝቅተኛው 1 ቀን ነው። ለ1 ቀን የምትጠቀሙት ብቻ መኖ አለ እና 7 ቀን ደግሞ ተከታታይ የምትጠቀሙት አለ። ስለዚህ እንደነዚህ አይነት የመኖ አይነቶችን ለተለያዩ አይነት ጉዳዮች ሲገጥማቸው እንዴት አድርገን መኖን ይሄ ሁሉ እንግዲህ በእናንተ በምትሰሩት ውስጥ የሚካተት ነውና እያንዳንዱ ዶሮ አርቢ መኖ እንቁላል ጣይ ብሎ ጀምሮ አመቱን ሙሉ እንዳይጠቀምም ሀሳብ ስላለ ነው። ስለዚህ እንደነዚህ አይነት የተወሰኑ ማሻሻያዎችን ብታረጉ ከመኖ ያለውን ልዩነት ቴክስቸሩን ወይም ደግሞ ይሄ ዝም ብላችሁ ራሱ ብታዩት ያ ማለት የራሱ የሆነ ቀመር አለው። ቀመሩን ታያላችሁ። ነገር ግን ደግሞ የቀመር ልዩነት እንዳለ እንኳን የምታውቁት በአይናችሁ ስታዩት የሆነ ልዩነት አለው፣ መኖም እጃችሁ ላይ አድርጋችሁ ስታዩት ማለት ነው። ስለዚህ በመጠጥ ውሃም ደግሞ የምንሰጣቸው የተለያዩ ቡስተሮች አሉ። እንደነዚህ አይነት ቡስተሮች እንግዲህ ከሆነ አይነት ኬዝ ልናላቀቃቸው ስንፈልግ እንዳልኳችሁ እኔ አሁን እየሰጠው ያለውበት ጉዳይ 2 ነው ያሳየዋችሁ። በመጠጥ ውሃ እንግዲህ የእንቁላል ምርትን ለመጨመር ኤክሼሉን ለማጠንከር፣ ከዚህ በተጨማሪ ደግሞ ከስትረስ ለማላቀቅ እየሰጠዋቸው ነው። 3 ሰፕሊመንቶችን የሰጠዋቸው። ነገር ግን ደግሞ መጀመሪያ ላይ ደግሞ ኢሚኒውን ቡስት እንዲያደርጉ ነው። ያ ማለት በቃ እንደ ቡስተር የምንጠቀምበት ነው። የበሽታ የመከላከል አቅማቸው እንዲጨምር ለማድረግ ነው። በእነዚህ ጅንጀሩንና እንዲሁም ደግሞ ጋርሊኩን የሰጧቸው ማለት ነው። እነዚህ ሁለቱን ነጭ ሽንኩርትንና ዝንጅብልን የሰጧቸው ማለት ነው። ስለዚህ እንደነዚህ አይነት ጉዳዮች አሉ። በተለይም ደግሞ ትንንሽ ዶሮ ላላችሁ ዶሮ አርቢዎች የምመክረው ነገር ምንድነው፣ ቤት ውስጥ የምታዘጋጃቸው ብዙ ነገሮች አሉ። እነዚህን አይነት ግብአቶች እያዘጋጃችሁ ለዶሮዎቻችሁ ማቅረብ ይቻላል፣ የበሽታ የመከላከል አቅማቸው ለመጨመር ማለት ነው። እኔ ዋና የሚባሉትን 2ቱን ተጠቀምኩት እንጂ ሌሎች ደግሞ ባክቴሪያል ነክ ነገሮችን ደግሞ እንደየሚመጣው በሽታም ራሱ ለምሳሌ ግምታዊ ነገር ካላችሁ የሆነ በሽታ የሆነ ፋርም ላይ ተከስቷል እኔ ጋር እንዳይገባ መነሻው ምናልባት ፕሮቶዞዋል ሊሆን ይችላል፣ እዛው እርባታ ውስጥ እናንተ ጋር የሚፈጠር ባክቴሪያ ሊሆን ይችላል፣ ተዛማች ሊሆን ይችላል፣ እንዲሁም ደግሞ ቫይረስ ወለድ ሊሆን ይችላል። ለሁሉም ግን የበሽታ መከላከል አቅማቸው ለመጨመር ስለ ክትባት አላነሳንም። ክትባት ዋነኛ የሚባል ነገር ነው። ነገር ግን ደግሞ ክትባትን መግዛት ለማትችሉ አካባቢያችሁ ላይ እንደዚህ አይነት ነገር አቅራቢ የማታገኙ ከሆነ ግን ከመቀመጥ ወይም ደግሞ አላገኝም ብሎ ካለመስጠት እንደነዚያን ነገሮችን በቤታችሁ ደግሞ ራሳችሁም ለራሳችሁ የምትጠቀሟቸው ግብአቶች ስለሆኑ ከተለየ ቦታ የምታመጧቸው አይደሉም። ስለዚህ እነዚያን ግብአቶችን ብትጠቀሙ በጣም የተሻለ ጥቅም ታገኙበታላችሁ ማለት ሩቅ መሄድ አያስፈልግም ነው። ዋናው እውቀቱ ይኑር እንጂ ማግኘት የምትችሏቸው ግብአቶች ናቸው። በጣም በእርግጠኝነት ማለት ለምን እናንተ በቃ በሻይ ውስጥ አድርጋችሁ የምትጠቀሙት ነው ዝንጅብል ማለት እኛም የምንጠቀመው ሁሉም ሰው የሚጠቀመው። እንዲሁም ደግሞ ነጭ ሽንኩርትም በወጥ ውስጥም በተለያየ ነገር ውስጥም እንግዲህ በቃ ነጭ ሽንኩርትን ማትጠቀሙበት ቦታ አለ ብዬ አላስብም እኔ እንኳን ባለኝ ትንሽ እውቀት ማለት። ስለዚህ እነዚህን ግብአቶች ሁለቱን ግን መልሰን ለዶሮ ደግሞ ምን አይነት አገልግሎት ላይ ይውላሉ የሚለውን ማወቅ አስፈላጊ ነውና አካባቢያችሁ ላይ ካለመስጠት መስጠት ይሻላል። በትክክለኛውን ያክል እንኳን ጥቅም ባናገኝ ወይም ደግሞ ይህንን ሰተን ሙሉ በሙሉ በሽታን ይቃወሙልናል ወይም ደግሞ በሽታን ይከላከሉልናል ባንልም በተወሰነ መልኩ ግን ለትንሹም ለትንቁም ዶሮዎቻችን ስትረስ ውስጥ እንዳይገቡ በበሽታ እንዳይያዙ ከሚያደርጓቸው በቃ እንደ ኢሚኒን ቡስተሮች ናቸው ማለት ነው። ስለዚህ እነዚህ ነገሮች መጠቀም ይኖርብናል ማለት ነው። ስለዚህ ዛሬ በተወሰነ መልኩ አጭር ቪዲዮ ነው ይዤላችሁ የመጣሁት። በተለይም በእርግጥ ለእናንተ ለማቅረብ ብዬ አይደለም እኔ እየሰራው ያለሁትን ነገር ነው ወደ እናንተ ሼር እያደረግኩ ያለሁትና ምናልባት ጥሩ ኢንፎርሜሽን አግኝታችሁበታል ብዬ አስባለሁኝ። እንደዚህ እኮ ማድረግ ይቻላል ብዬ ሳይሆን እያደረግኩ ያለሁትን ነው ወደ እናንተ ያቀረብኩላችሁ ማለት ነው። ለራሴ ዶሮዎች ማረጋቸውንና ውጤት ያገኘውባቸው ናቸው እነዚህኞቹ። ምናልባት ሰፋ ያለና ዲቴል ነገሮችን እሰራላችኋለሁ ወደፊት። እንግዲህ በቀጣይ ቪዲዮዎች እንገናኛለን። ሰላም።